ሰላም ሰላም እንዴት ናችሁ? ውድ የተከበራችሁ የቻናሌ ቤተሰቦች እኔ በጣም ደህና ነኝ። እንግዲህ ዛሬ ደግሞ ሎጂክ ፋይናል ኤግዛም ከአርባ ምንጭ ዩኒቨርሲቲ ይዤላችሁ መጥቻለሁ ማለት ነው። ይህ ጥያቄ 4 ፓርት አለው። በሁለት ፓርት ቪዲዮ ነው የምሰራላችሁ። የመጀመሪያው ፓርት ትሩ ፎልስ ነው። ሁለተኛ ደግሞ ማቺንግ ፓርት ይኖረናል። በሶስተኛ ምርጫ ወይም ደግሞ መልቲፕል ቾይስ ይኖረናል። በመጨረሻ ሾርት አንሰር ፓርት ይኖራል ማለት ነው። እንግዲህ እንደተለመደው እያንዳንዱን ጥያቄ እንዲቴል ያየን እንሄዳለን ማለት ነው። እናንተ ያልገባችሁን ነገር ኮሜንት ሴክሽን ላይ አስቀምጡ። ይህ ቪዲዮ ከተመቻችሁ ላይክ በማድረግ ለሌሎች ደግሞ ሼር እንድታደርጉ እያልኩኝ ለዚህ ቤት አዲስ ከሆናችሁ ፕሊዝ ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ አድርጉ። አብዛኞቻችሁ ሰብስክራይብ ሳታደርጉ ነው የምትመለከቱት። ከ100% ሰብስክራይብ አድርጎ የሚያየው 10 ምናምን ፐርሰንት ነው፣ ግን ወደ 80 70 ምናምን የሚጠጋው ሰብስክራይብ ሳያደርግ ነው የሚመለከተው ማለት ነው። እዚህ ጋር እናንተን ለመርዳት በጣም እየታገልኩ ነው። ፕሊዝ ሰብስክራይብ በማድረግ በዚህ ሳፖርት እንድታደርጉኝ እላችኋለሁ። ወደ ጥያቄው እንገባለን። የመጀመሪያው ፓርት ላይ ስንመጣ question number 1 any successful discussion of an issue must be carried on in language that all the parties involved can understand። ጥያቄው ምንድን ነው የሚለን ለምሳሌ ምንም አይነት ኢሹ ሊሆን ይችላል፣ ምንም አይነት አጀንዳ ሊሆን ይችላል። በዛ አጀንዳ ላይ የሚደረግ ምንም አይነት ዲስከሽን መሆን ያለበት ሌሎቹ ሊረዱት በሚችሉት ቋንቋ ነው ማለት። ለምሳሌ 5 ሰዎች ዲስከስ ያደረጉ ከሆነ በየሆነ አጀንዳ ላይ 5ቱም ሰዎች በሚረዱት ቋንቋ መካሄድ መቻል አለበት። የተኛው ያ የሚያወሩበት ወይም ደግሞ ዲስከስ የሚያደርጉበት አጀንዳ ማለት ነው። ሶ ዲስ ኢዝ ኦብቪየስሊ ምንድነው ማለት ነው? ትሩ ነው። ቢኮዝ ኮሚኒኬሽን ለምንድን ነው ያስፈለገን? ኮሚኒኬሽን ምን ይፈልጋል? የሆነ መግቢያ ላንጉዌጅ ይፈልጋል አይደል? ሼር የምንደራረግበት አይዲያችንን። ስለዚህ ሰዎቹ ደግሞ እርስ በርሳቸው ማይግባቡ ከሆነ ሰክሰስፉሊ ዲስከስ አድርጓሉ ማለት አንችልም። ስለዚህ የትኛውም አይነት ዲስከሽን በየሆነ አጀንዳ ለሚደረግ የትኛውም አይነት ዲስከሽን ምን ይፈልጋል ማለት ነው? አንደርስታንድ የሚያደርጉበት ወይም ደግሞ እርስ በርሳቸው የሚረዳዱበትን ቋንቋ ይፈልጋል ማለት ነው። ሶ አኮርዲንግ ቱ ዚስ አወር አንሰር ዊል ቢ ትሩ ይሆናል። ወደ ሁለተኛው ጥያቄ ስንመጣ ኢኩቮኬሽን ኢዝ a fallacy that involves using a word with multiple meanings in an ambiguous way that misleads an ideas or argument። እንግዲህ ኢኩቮኬሽንን ከዚህ በፊት አይ ቲንክ የጎንደር ዩኒቨርሲቲ ይመስለኛል እና አንድ ሎጂክ ፋይናል ኤግዛም ሰርቼላችሁ ነበር ከዚህ በፊት። ሞር ስለ ፋላሲ እዛ ጋር ያንዳንዱን አውርቼላችኋለሁ ማለት ነው። ይሄ ጥያቄ ኦብቪየስሊ ትሩ ነው የሚሆነው ቢካውዝ ኢኩቮኬሽን ታስታውሱ ከሆነ ባለፈው ቪዲዮ ምን ብያችኋለሁ ማለት ነው። መቼ ነው ኮሚትድ የሚሆነም ደግሞ ይሄ ፋላሲ የሚፈጸመው መቼ ነው ብያችኋለሁ ማለት ነው። ለምሳሌ የሆነ ወርድ አለና ያ ወርድ ደግሞ ምን አይነት ሴንቴንስ ውስጥ ይገባል ማለት ነው? ኮንፊውዝ የሚያደርግ ሴንቴንስ ኦር ደግሞ ኮንፊውዝ የሚያደርግ አርጊውመንት ይኖራል ማለት ነው። ሶ እዛ ውስጥ ሲገኝ ኦር ደግሞ ሊተራሊ አርጊውመንቱ በራሱ ምን የሚያደርግ ሲሆን ኮንፊውዝ የሚያደርግ ሲሆን ያ አርጊውመንት ኮንፊውዝ እንዲያደርግ የመጣው ያደረገው ምንድነው ማለት ነው? እዛ ጋር የተጠቀምነው ወርድ ነው ማለት ነው። ሶ ያንን ያ ወርድ ሊተራሊ ምን ያደርገው ማለት ቼንጅ ያደርገዋል ማለት ነው ሴንቴንሱን። ስለዚህ ሴንቴንሱን ደግሞ ቼንጅ አልደረገው ማለት አርጊውመንቱ የሆነ አድማጩ ወይም ደግሞ አንባቢው እንዲወዛገብ ኮንፊውዝድ እንዲሆን ያደርጋል ማለት ነው። ሶ በዚህ ጊዜ ምን እንላለን? ኢኩቮኬሽን የምንለው ፋላሲ ተፈጸመ እንላለን ማለት ነው። ሶ ጥያቄያችን ትሩ ይሆናል ማለት ነው። ሶስተኛ ላይ ስንመጣ ቫኒቲ ፋላሲ ክሌምስ ወይም ደግሞ ፋላሲ ቫኒቲ የሚባለው ማለት ነው። ዛት ክሌምስ an idea should be accepted because a large number of people favor it or believe it to be true። እንግዲህ እዚህ ጋር በጣም መጠንቀቅ መቻል አለባችሁ ማለት ነው። ይሄ ቫኒቲ የሚባለውና ባንድ ዋገን የሚባለው ፋላሲ በደንብ አድርጋችሁ መለየት መቻል አለባችሁ ማለት ነው። ቫኒቲ ብለን ስንል ምን ማለታችን ነው? ለምሳሌ እናንተ ሱቅ ቢኖራችሁ ለምሳሌ ጫማ ነው የምትሸጡት እንበልና ከእናንተ ጫማ መሃል ለምሳሌ
ናይክ ልል ነበረ፣ ግን ናይክ የውጭ ስለሆነ በሀገራችን ላስረዳችሁ። ለምሳሌ ታስታውሱ ከሆነ የሆነ ሰዓት በጣም አይ ቲንክ ከዛሬ 4-5 ዓመት ምናምን በፊት ይመስለኛል እና አንበሳ ጫማ የሚባል አለ እና ብዙም አላስታውሰውም፣ ግን በማስታወቂያው ነው ትዝ የሚለኝ እና ይህ ጫማ እናንተ ሱቅ አለ እንበል እና ገዢ ሲመጣውም ደግሞ ማስታወቂያ ስታስነግሩ እንዴት ታስነግራላችሁ ማለት ነው። ይህንን ጫማ የሚያደርጉት በጣም ታላላቅ የሚባሉ የሀገራችን በጣም ምሁራን ታላላቅ ሰዎች በጣም እነዚህ በቃ የሚታወቅ ጀብድ ያላቸውን ሰዎች እየዘረዘራችሁ እንደነዚህ አይነት ሰዎች ናቸው አንበሳ ጫማን የሚያደርጉት፣ አንተም እንደዚህ መሆን የምትፈልግ ከሆነ ይህ ጫማ ለአንተ ነው ምናምን ብላችሁ ሌላውን ኢኒሼት ማድረግ ማለት ነው፣ ማነሳሳት። ከምን ተነስታችሁ? የተለያዩ ሴሌብሪቲዎችን በመጥቀስ ማለት ነው። ለምሳሌ እነዚህ እንኳን ሴሌብሪቲ አይደሉም፣ ግን ላይክ ሌጀንድ ናቸው። እነዚህ እንኳን ለምሳሌ አትሌቶቻችንን እየጠቀሳችሁ በቃ የከሌ ምርጫ ነው አትሌት እንትና ለምሳሌ ኃይሌ ገብረስላሴ በጣም ይወደዋል ይህንን ኦር ደግሞ የኃይሌ ገብረስላሴ ምርጫ ነው እና በቃ አዘውትሮ ሲለብስ አዘውትሮ ሲጫማ የምታዩትን ነገር እየጠቀሳችሁ አንተም እንደሱ መሆን የምትፈልግ ከሆነ እና ይሄ ለዝነኞች የተመረጠ ነገር ነው እያላችሁ የምትሰጡት ኦር ደግሞ የምትሰጡት ፕሪሚስስ ኦር የምትሰጡት የሆነ አርጊመንት ምን አለበት ማለት ነው? ቫኒቲ ፋላሲ ተብሎ ሊጠቀስ ይችላል ማለት ነው። ነገር ግን እዚህ ጋር ሶስተኛ ላይ የተቀመጠው ሴንቴንስ የቫኒቲ ሳይሆን የማን ነው ማለት ነው? ይህ በአንድ ወገን ነው። ባለፈው ምን ብያችኋለሁ? ይህንን በአንድ ወገን ብላችሁ በአንድ ወገን ብላችሁ መያዝ ትችላላችሁ ብያችኋለሁ። ማለት ምን ማለት ነው? የሆነን ነገር ሰዎች የሆነ ወገንተኝነት በአንድ ላይ ሆኖ በአንድ ወገን ሆኖ የሆነን ነገር ከፍ ሲያደርጉት የሆነ በጣም ላርጅ ግሩፕ አክሰፕት ያደረገውን ነገር በቃ እናንተም ልባችሁ ወደዛ እንዲያዘነብል የሚያደርግ ከሆነ በአንድ ወገን ፋላሲ ተብሎ ይጠራ ማለት ነው። ምን ደግሞ ክራውድ የሆነውን ግሩፕ ፎሎ የሚያደርግ ማለት ነው። ቫኒቲ ሲባል ግን ቅድም እንደነገርኳችሁ ነው። የተለያዩ ሴሌብሪቲዎች የሚጠቀሙትን ምርት ሞስት ኦፍ ዘ ታይም ይሄ ፋላሲ የት አካባቢ ነው የሚፈጸመው ማለት ነው? ማስታወቂያዎች ላይ ይፈጸማል ማለት ነው። አሁን እንደነገርኳችሁ በዚህ ሁለቱን መለየት ትችላላችሁ ማለት ነው። መልሳችን ፎልስ ይሆናል። አራተኛ ላይ ስንመጣ arguments that commit the fallacy of begging the questions are normally valid ይለናል። ይህ ጥያቄ እንግዲህ እርግጠኛ ነኝ ብዙዎቹ ይበሉታል ብዬ አስባለሁ። ማለት እንዴት ነው? ምንድነው ሀሳቡ? ምን መሰላችሁ? ምንድነው የሚለው? argument that commit the ፋላሲን የሚፈጽመው አርጊመንት ምን አይነት ፋላሲ? ለምሳሌ ቤጊንግ ዘ ኩዌስችን የምንለውን ፋላሲ የሚፈጽመው አርጊመንት ኖርማሊ በራሱ ምንድን ነው የሚለው? ቫሊድ ነው የሚለው። እሺ ሎጂካሊ ወይም ደግሞ ኢን ሎጂክ አንድ ሴንቴንስ ቫሊድ ነው የሚባለው እንዴት እንደሆነ እኛ በሎጂክ ውስጥ አንድን ሴንቴንስ ቫሊድ ነው የምንለውም ደግሞ ቫሊድ የሚለው ወርድ የሚገልጸው ምንን ነው ማለት ነው? ስትራክቸራል ምንድን ነው? አወቃቀሩን ነው ማለት ነው። ቤጊንግ ዘ ኩዌስችን ማለት ምን ማለት ነው ብያችኋለሁ ባለፈው ዕለት። ሰርክል ማድረግ ነው። ያንን አንድን ሀሳብ ምን ማድረግ? መደጋገም ማለት ነው። ለምሳሌ ጥያቄን በጥያቄ መመለስ፣ ሀሳብን የሆነ ፓራፕሬዝ ማድረግ ማለት ነው። ሪፒት ማድረግ እዚህ ውስጥ ለምሳሌ ፕሪሚስሱ አለ። ያ ፕሪሚስስ ራሱ መልኩን ቀይሮ እንደ ኮንክሉዥን ከመጣ በሎጂክ ምንድን ነው ማለት ነው? ቫሊድ ነው ማለት ነው። ምክንያቱም ኢን ሎጂክ አንድ አርጊመንት ምንድነው? ምን ተብሎ ነው የተማራችሁት? አንድን አርጊመንት ነው የምንለው ሎጂኩ ይሄ ምንድነው? ፕሪሚስሱ ኮንክሉዥኑ ፕሪሚስሱ ምን ሲያደርግ ነው? ሳፖርት ሲያደርግ ነው አይደል? ስለዚህ ሳፖርት ያደርገዋል ማለት ነው። ነገር ግን ስናየው ሎጂካል አወቃቀሩ ትክክል ነው፣ ሚኒንጉ ላይ ስንመጣ ትክክለኛ የሆነ ሚኒንግ አይሰጥም ማለት ነው። በሎጂክ ውስጥ አንድን አርጊመንት ቫሊድ ነው ምንለው መቼ ነው ማለት ነው? ኮንክሉዥን እና ፕሪሚስሱ ሲደጋገፍ ነው። ኢቨን ኢፍ ምንድነው ማለት ነው? አርጊመንቱ ጥቅም ባይኖረው እንኳን ትርጉም ባይሰጥ እንኳን ስትራክቸራሊ ምን መሆን መቻል አለበት ማለት ነው? ቫሊድ ነው። ያን ቫሊድ ነው ብለን የምናውቀው እንዴት ነው? ፕሪሚስሱ ኮንክሉዥኑ ፕሪሚስሱን ሲደግፈው ማለት ነው። በዚህ መልኩ አራተኛ ትሩ ይሆናል። አምስተኛ ላይ ስንመጣ ኢንቴንሽናል ዴፊኒሽንስ ኮንቬይ ዘ ሚኒንግ ኦፍ a term by indicating the members of the class
ተርም ዲኖትስ ይለናል። ሶ ኢንቴንሽናል እና ኤክስቴንሽናል ዴፊኒሽን ምን ማለት ነው የሚለውን ነገር ባለፈው ዕለትም አይተናል ማለት ነው። ሶ እንመልከት ኤክስፕላኔሽኑን ምንድነው የሚለን። ኤክስቴንሽናል ሚኒንግ ሲባል ለምሳሌ የሆነ ሊስት የሚደረግ ነገር መኖር አለበት ማለት ነው። ሊስት የሚደረግ ነገር መኖር አለበት። ኢንቴንሽናል ላይ ግን ስንመጣ it describes the qualities or definition of the word ማለት ነው። የነገርየውን ዴፊኒሽን ወይም ደግሞ ኳሊቲውን ነው ዲስክራይብ የሚያደርግልን። ኢንቴንሽናል እና ኤክስቴንሽናልን በዚህ መልኩ በቀላሉ መያዝ መቻል አለባቸው። ኤክስቴንሽናል ለምሳሌ አሁን እዚህ ጋር ኤክስቴንሽን ብለን ስንል ራሱ የሆነ የሚለጠጥ ወይም ደግሞ ኤክስቴንድ የሚደረግ አይነት ነገር አለ። ሶ የሆነ ሊስት የሚደረግ ነገር መኖር አለበት ብላችሁ ያዙ። ኢንቴንሽናል ላይ ግን ስንመጣ ኢንቴንሽን የሆነ በንግግራችን መሀል እኔ እኮ ማለት ከዚህ ኢንቴንሽን ተነስቼ ይህንን ለማለት የፈለግኩት እኮ የኔን ኢንቴንሽን ተረዳ ምናምን ትላላችሁ አይደል? ኢንቴንሽን እኮ እንደዛ አልነበረ ምናምን ትላላችሁ። ዛት ሚንስ ደ ፐርፐዝ ዛት ይወንቱ ያንን ነገር ልትሉ የፈለጋችሁበት ፐርፐዝ ማለት ነው ኢንቴንሽን ማለት። ስለዚህ የሆነ ያንን ወርድ ዲፋይን የምታደርጉበት ኦር ደግሞ ኳሊቲ ማለት ነው ኢንቴንሽናል ሚኒንግ። በዛ ያዙ። መልሳችን ፎልስ ይሆናል። ስድስተኛ ላይ ስንመጣ begging the question leaves out a key premise that requires drawing a different conclusion whereas suppressed evidence leaves out a key premises that is needed to support the stated conclusion። በተለይ ፕሊስ ይሄ ቪዲዮ እናንተ ጋር የሚደርሰው ሎጂክ ሳትፈተኑ ከሆነ ፕሊስ ቀጥታ ሞጁላችሁ ላይ ሂዱና የፋላሲ መጨረሻ አካባቢ ላይ እነዚህ በጣም አምቢጌስ የሆኑ አሻሚ የሆኑ ፋላሲዎችን በአንድ ላይ አስቀምጦ ይናገራል። ማለት ቀጥታ ያስቀምጣል። ይሄ ፕሬዝ ማለት ነው። ሄዳችሁ ቼክ ማድረግ ትችላለችሁ። ቀጥታ ኮፒ ፔስት ነው የተደረገው። ኮፒ ፔስት ከሞጁላችሁ ላይ ግን አንድ የሆነ እዚህ ጋር የተቀየረ ነገር አለ። ምንድነው? ቤጊንግ ደ ኩዌስችንን እና ሱፕረስድ ኤቪደንስን ቦታ አቀያይሯሉ ማለት ነው። ስለዚህ እናንተ ምን ታደርጋላችሁ? ሞጁላችሁ ላይ ሄዱና አሁን ለብቻው ይህንን ማወቃችሁ ምንም አይጠቅማችሁም። ይህንም ለብቻው ማወቃችሁ ምንም አይጠቅማችሁም። አሻሚ የሆኑትን ይህንን ብቻ አይደለም፣ ዴፊኒሽን ላይም ስትመጡ ስለ ዴፊኒሽን የሚያወራው ፓርት አለ አይደል? እሱ ላይም ስትመጡ ምን ያደርጋል ማለት ነው? አሻሚ የሆኑትን ከታች ያስቀምጣል ማለት ነው። የሆነ ዲፍሬንሽት እያደረገ የሚለዩበትን አንዱ ከአንዱ ለየት የሚልበትን መንገድ ምን ያደርጋል ማለት ነው? በቀጥታ ያስቀምጣል። ስለዚህ ፕሊስ ከቻላችሁ ሸምድዳችሁ ለመግባት ሞክሩ። ፈተና ክላስ ስትገቡ ምን ያደርጋችኋል? ሊያምታታችሁ ስለሚችል፣ ስለዚህ በእነዚህ በቀላል እንትኖች ደግሞ ፈተናውን ላለመበላት ጥረት አድርጉ ልላችሁ ፈልጌ ነው። ይሄኛው ላይ ግን ስንመጣ ተቀያይሯሉ እንደነገርኳችሁ ማለት ነው። ቤጊንግ ደ ኩዌስችን የሱፕረስድ ኤቪደንስን ወስዷል። ሱፕረስድ ኤቪደንስ ደግሞ የቤጊንግ ደ ኩዌስችንን ወስዷል ማለት ነው። ሱፕረስድ ኤቪደንስ ማለት ምንን ይተዋል ማለት ነው? የሆነ ኪ የሆነውን ፕሪሚስስ ቁልፍ የሆነን ፕሪሚስስ ይተዋል ማለት ነው። ምንን ለማድረግ? የሆነን ኮንክሉዥን ዲፍረንት የሆነን ኮንክሉዥን ድሮ ለማድረግ። እንደገና ቤጊንግ ዘ ኩዌስችን ላይ ስንመጣ ደግሞ ፕሪሚስስን ይተዋል። ኪ የሆነ ቁልፍ የሆነችውን ፕሪሚስስ ይተዋል። ይህንን የሚያደርገው ደግሞ ለምንድን ነው ማለት ነው? ኒድድ ቱ ሳፖርት ዘ ስቴትድ ኮንክሉዥን። ስቴት የተደረገውን ኮንክሉዥን ምን ለማድረግ ነው ማለት ነው? ሳፖርት ለማድረግ ነው ማለት ነው። ሰው ኤክስፕላኔሽኑን እንመለከታለን። ፎርስ ነው የሚሆነው እንደነገርኳችሁ። ሶ ሚክስድ አፕ ሆኗል እንደነገርኳችሁ ማለት ነው። ሄዳችሁ መጽሐፋችሁ ላይ ቼክ አድርጉ። አሁንም ፕሊስ ደግሜ የምነግራችሁ ነገር ቼክ አድርጉት ፈተና ክላስ ከመግባታችሁ በፊት ከቻላችሁ ከመግባታችሁ ከ20 እና ከ10 ደቂቃ በፊት ቼክ አድርጋችሁ ብትገቡ በጣም ይመረጣል ማለት ነው። ለምን? በጣም ስለሚያምታታ። እሺ ወደ ሰባተኛ ላይ ስንመጣ ደግሞ the fallacy of false cause occurs whenever the link between premises and conclusion depends on some certain causal connection that exactly exists። እንግዲህ ይሄ false cause or ደግሞ false cause የሚባለው ፋላሲ የሆነ ሊንክ አለው ያ ሊንክ ግን መጠንቀቅ ያለባቸው ነገር ኤግዛክትሊ ኤግዚስት የሚያደርግ አይደለም። ፎልስ ኮዝ መቼ ነው ሀፕን የሚያደርገው? the connection doesn't exist ማለት ቲንኪንግ ብላክ ካት ካውዝድ ባድ ላክ። ይህንን ኤግዛምፕል አይ ቲንክ ሚድ ቪዲዮ ስሰራላችሁ አንስቼው ነበረ። ምን ላይ ይመስላል? ምንድን ነው የሚባለው? ይሄ ገድ የሚባለው ነገር አይ ቲንክ
ስለ ቻፕተር 1 አካባቢ ላይ ማለት ነው እና ቻፕተር 1 አካባቢ ላይ እነ ራሽናላይዜሽን ምናምን ያሉበት አካባቢ ላይ ማለት ነው እና ስለ ገድ አውርቻላችሁ ነበረ። ማለት የሆነ ጥቁር ድመትን ሲያዩ ገድ አይደለም ምናምን ይላሉ ሰዎች። ፎልስ ኮዝ ማለት ለምሳሌ እናንተ ወደ ለምሳሌ እንበልና ፈተና አለባችሁ። ወደ ፈተና ክላስ እየሄዳችሁ ልክ ከዶርማችሁ ስትወጡ የሆነች ጥቁር ድመት በፊት ለፊታችሁ እልፍ ስትል ከዛ ውይ በቃ ገድ አይደለም ባለፎችን ድመት አይቼ አልቀናልኝም ትላላችሁ ማለት ነው። ትሄዱና በቃ ምናልባት ላይሳካላችሁ ይችላል። ደስ የማይል ውጤት ሊያጋጥማችሁ ይችላል ምናምን አይነት ነገር። ከዛ ምን ብላችሁ ኮንክሉድ ታደርጋላችሁ? በቃ ያችን ድመት በማየት የተፈጠረ ትላላችሁ። ዲስ ኢዝ ፎልስ ማለት ነው። ኮዛችሁ ፎልስ ነው። ኤግዛክትሊ የሆነ ትሩ የሆነ ኮዝ አይደለም። ግን እናንተ ዝም ብላችሁ በቃ ይሆናል በማለት ፎልስ የሆነ ኮዝ። እኔ በጥቂቱን ያስረዳችሁ፣ ሌሎችንም ኤግዛምፕል እናንተ ሪፈር ማድረግ ትችላላችሁ። የሆነ ሊንክ አለ። ያ ሊንክ ግን ኤግዛክትሊ ኤግዚስት የሚያደርግ አይደለም። ሰው ፎልስ ኮዛ ፋላሲ በዚህ ኮሚትድ ይሆናል። መልሳችን ፎልስ ነው የሚሆነው። ለምንድን ነው ፎልስ የሆነበት ምክንያት? እዚህ ጋር ኮኔክሽን ኮዛል ኮኔክሽን ዛት ኤግዛክትሊ ኤግዚስት ስላለ ማለት ነው። ኤግዛክትሊ ኤግዚስት አያደርግም፣ ግን እንደ ሊንክ ሆኖ ይግባ እንጂ እንደ ኮዝ ሆኖ ይግባ እንጂ ያ ኮዝ ኤግዛክትሊ ኤግዚስት የሚያደርግ ኮዝ አይደለም ማለት ነው። በዚህ መልሳችን ፎልስ ይሆናል ማለት ነው። 8ኛ ላይ ስንመጣ ዘ ኤክስቴንሽን ኦፍ ኤ ተርም ኦልዌይስ ሪሜንስ ዘ ሴም ዊዝ ዘ ፓሴጅ ኦፍ ታይም። እንግዲህ ይሄ በጣም አይ ቲንክ በባለፈው ኤግዛም ላይም እንደዚህ አይነት ጥያቄ ነበረ። ኤክስቴንሽን ኦፍ ኤ ተርም ኦልዌይስ ሪሜንስ ዘ ሴም ዊዝ ዘ ፓሴጅ ኦፍ ታይም ይለናል። ዲስ ኢዝ ፎልስ ነው ማለት ነው። 9ኛ ላይ ስንመጣ ኦል ወርድስ ሃቭ አን ኢንቴንሽናል ሚኒንግ ኤንድ አን ኤክስቴንሽናል ሚኒንግ። በፍጹም አይኖረውም። ሁሉም ወርድ ኢንቴንሽናል ሚኒንግ እና ኤክስቴንሽናል ሚኒንግ አይኖረውም ማለት ነው። አይኖረውም ወይ አንዱ ሊኖረው የሚችለው ወር ደግሞ ሊኖር ይችላል፣ ግን ሁሉም ወርድ አይደለም። አንዳንድ ወርድ ሊኖር ይችላል፣ ግን ሁሉም ወርድ አይኖረውም ማለት ነው። መልሳችን ፎልስ ነው የሚሆነው። 10ኛ ላይ ስንመጣ ፋላሲስ ኦፍ ዊክ ኢንዳክሽን ኦከር ቢካውዝ ፕሪሚስስ አር ሎጂካሊ ኢሪሌቨንት ቱ። ይሄ አይ ቲንክ እንትን ብሎታል። የሪሌቨንት ነው አምጥቶ እዚህ ጋር ያስቀመጠው። መልሳችን እዚህ ጋር ፎልስ ነው የሚሆነው። ዊክ ኢንዳክሽን ብለን ስንል እንዴት ነው ኦከር የሚያደርገው? ፕሪሚስስ አር ሪሌቨንት። ፕሪሚስሱ ሪሌቨንት ነው። ጉዳዩ ወይም ጨዋታው ከምን ጋር ነው ማለት ነው? ኮንክሉዥኑም ፍሩብ ከማድረግ አንጻር ነው ማለት ነው። ኮንክሉዥኑም ፍሩብ ከማድረግ አንጻር ነው። ዘይ ጀስት አር ናት ስትሮንግ ኢነፍ ቱ ፍሩብ ደ ኮንክሉዥን። ፕሪሚስሶቹ ምን አይደሉም? ስትሮንግ አይደሉም ኮንክሉዥኑን ፍሩብ ለማድረግ ማለት ነው። ይሄ ነው ብለው እውነታውን ገልጸው ለማሳየት ኮንክሉዥኖቹ ይሄን ያለም ስትሮንግ አይደሉም ማለት ነው። ሶ በዚህ ጊዜ የሚፈጠር ወይም የሚከሰት የፋላሲ አይነት ፋላሲ ኦፍ ዊክ ኢንዳክሽን ተብሎ ይጠራል ማለት ነው። ሶሪ ፋላሲ ብዬ ሲንጉላር አደረኩት። ፋላሲስ ኦፍ ዊክ ኢንዳክሽን ተብሎ ይጠራል ማለት ነው። እዚህ ውስጥ በሙሉ ይካተታሉ። በዚህ አይነት መንገድ ኮሚትድ የሚደረግ ፋላሲ ማለት ነው። ሶ ፓርት ዋንም በዚህ መንገድ ጨርሰናል ማለት ነው። ወደ ፓርት ቱ መተናል። ፓርት ቱ ላይ እንግዲህ ዴፊኔሽኖች ናቸው በሙሉ የቀረቡት 5 ናቸው። definition by genus and difference, enumerative definition by subclass, synonyms definition, etymological definition. ሶ እና 6 ናቸው እና በመጨረሻ ደግሞ ኦፕሬሽናል ዴፊኒሽን። መጀመሪያ ይህንን ከመስራታችን በፊት ምን ማድረግ አለብን ማለት ነው? እያንዳንዱን ዴፊኒሽን ምንድን ናቸው ከትርጉም አንጻር ምንድን ናቸው፣ ዲስክሪፕሽናቸው ምን ይመስላል የሚለውን ነገር እንዴት ካየን በኋላ ወደ ጥያቄው ተመልሰን መልሶን በጋራ የምንሰራ ይሆናል ማለት ነው። እሺ የመጀመሪያው ዴፊኒሽን ባይ ጀነስ ኤንድ ዲፈረንስ ነው። ዴፊኒሽን ባይ ጀነስ ኤንድ ዲፈረንስ ማለት ምን ማለት ነው? ዲፋይን አ ወርድ ባይ ኔሚንግ ኢትስ ጀነራል ካታጎሪ ወይም ደግሞ ጀነሱን ማለት ነው። ጀነራል ካታጎሪ ብለን ስንል ጀነሱን ጀነራሊ የሚካተትበትን ካታጎራይዝድ የሚደረግበትን ነው የሚጠቅስልን። ከዛም በኋላ ወዴት እንሄዳለን? ወደ ስፔሲፊክ ትሬት እንሄዳለን። ዛት ሚንስ እነዛን ጀነራል ካታጎሪ የምንለያይበት ዲፈረንስ ያስፈልገናል፣ ወይም ደግሞ ስፔሲፊክ የሆነ ትሬት ስፔሲፊክ የሆነ የራሳቸው የሆነ መለያ ያስፈልገናል ማለት ነው። ሶ ዲስ ሲስተም ኢዝ ዴፊኒሽን ባይ ጀነስ ኤንድ ዲፈረንስ ተብሎ ይጠራል ማለት ነው። ሁለተኛ ላይ ስንመጣ ኢኑሜሬቲቭ ዴፊኒሽን ነው።
This definition is defines a word by listing specific individual examples. ለምሳሌ name of people ሊሆን ይችላል፣ place ሊሆን ይችላል፣ or things ሊሆን ይችላል። ይህ ማለት ምን ማለት መሰላችሁ? ለምሳሌ አርቲስት አን አርቲስት ትሉና ለምሳሌ አርቲስት ማለት እንደነንትና ምናምን ብላችሁ ከፈለጋችሁ የሀገራችንን ከፈለጋችሁ ውጭ ያሉትን የምታውቁትን አርቲስቶች ስትጠቅሱ አርቲስት ማለት ለምሳሌ እንደ የሀገራችን አርቲስቶች ስማቸው ሊጠፋኝ ነው እንዴ አይ ቲንክ ብዙም አላውቅም ግን አርቲስት ጀስት ብቻ በሀገራችን ውስጥ ያሉትን አርቲስቶች እንዲህ ብላችሁ መጥቀስ ትችላላችሁ ማለት እንደዚህ አይነት ነገሮች ለምሳሌ ቦታ ሊሆን ይችላል ኦር ደግሞ ነገር የሆነ ቲንግስ ሊሆን ይችላል ማለት ነው ቲንግስ ሊሆን ይችላል እና እንደዛ አድርጋችሁ ስትዘረዝሩ ምን ይባላል ኤኒሜሬቲቭ ዴፊኒሽን ተብሎ ይጠራል ማለት ነው ሶስተኛ ላይ ስንመጣ ዴፊኒሽን ባይ ሳብ ክላስ ነው ዴፊኒሽን ባይ ሳብ ክላስ ይሄኛው ደግሞ ዲፋይንስ አ ወርድ ባይ ሊስቲንግ ግሩፕስ እንዳይምታታባችሁ ዴፊኒሽን ባይ ኤኒሜሬቲቭ ዴፊኒሽን ምን ቢያችኋለሁ ዲፋይን አ ወርድ ባይ ሊስቲንግ ስፔሲፊክ ኢንዲቪጁዋሊ በግል ምን ያደረግን ስፔሲፊካሊ በግል ሊስት ያደረግን ዲፋይን ስናደርገው ኤኒሜሬቲቭ ዴፊኒሽን ይባላል ዴፊኒሽን ባይ ሳብ ክላስ ላይ ግን ስንመጣ በግሩፕ ነው ወይም ደግሞ በታይፕ ቲንግስ ዛት ቢሎንግ ቱ ዛት ካታጎሪ ማለት ነገሪው የተመደበበትም ካታጎሪ የተደረገበትን ያንን ታይፕ ወይም ያንን ግሩፕ ምን ስናደርገው ስንዘረዝረው ምን እንላለን ማለት ነው ዴፊኒሽን ባይ ሳብ ክላስ እንላለን ማለት ነው ሲኖኒምስ ዴፊኒሽን ጋር መተናል this one is defines a word by providing another single word that has the same meaning ተመሳሳይ የሆኑ ትርጉም ያላቸውን ቃላቶች ሞር በኋላ እናያቸዋለን ከላይ ጥያቄው ላይ ስንመጣ ሲኖኒምስ ያው ይህንን ነገር አይ ቲንክ በሳተም ታውቁታላችሁ በስኮላስቲክ አፕቲቲዩድ ቴስት ላይ ታውቁታላችሁ እንደርሶ በራሱ በእንግሊዘኛ በእንግሊሽ ኮርስ በሃይስኩልም ታውቁታላችሁ ከዚህ በፊት በነበራችሁ ባክግራውንድ እና ሲኖኒምስ ዴፊኒሽን ሲኖኒምስ ማለት ተመሳሳይ ማለት ነው ተመሳሳይ ሚኒንግ ያላቸውን ቃላቶች ስንጠቀም ማለት ነው ቃላቶቹን ተጠቅመን ያንን ቃል ወይም ያንን ወርድ ዲፋይን ስናደርገው ማለት ነው ኢቲሞሎጂካል ዴፊኒሽን ማለት ይሄ ደግሞ ቻፕተር 1 ላይ ታስታውሱታላችሁ ብዬ ተስፋ አድርጋለሁ ምንድነው ማለት ነው ዲፋይንስ a word by explaining its ancestry or origin ከየት እንደመጣ most of the time ልክ ስትማሩ አዲስ ቻፕተር ሲከፈት ይሄ ወርድ የመጣው comes from latin እንደዚህ ከሚባል it comes from greek እንደዚህ ከሚባል ወርድ ምናምን ይያልን ዲፋይን እናደርጋለን ancestor ወይም ደግሞ ኦሪጂኑ ከመጀመሪያ ከየት እንደመጣ where the word came from ብለን ዲፋይን ስናደርገው etymological definition እንላለን the last one is operational definition ነው this definition is define a word by describing a taste or action to see if the word applies ብዙ ጊዜ ይሄ ዴፊኒሽን የት ነው የምናገኘው ይሄ ብዙ ጊዜ ይሄ ኤክስፐሪመንታል አካባቢ ማለት ነው ኤክስፐሪመንታል አካባቢ ላይ እናገኛለን ላብራቶሪ ላይ ምናምን ሳይንቲስቶች ይጠቀሙታል እንደዚህ በጣም ሎንግ የሆነ ዴፊኒሽን ነው ኦፕሬሽን ብለን ስንል ራሱ ምን ማለታችን ነው ኦፕሬሽን ሲባል ብዙ ጊዜ ተሰማላችሁና ለዛ ነገር ያንን ቴስት ያደረግነውን ነገር ወይም ደግሞ ለዛ አክሽን የምንሰጠው አፕላይ የሚያደርገው ይሄንን ነው ለማለት በዚህ መንገድ ብለን ዴፊኒሽን ስንሰጥለት ኦፕሬሽናል ዴፊኒሽን ይባላል ማለት ነው አሁን አንድ ባንድ መልሶቹን ማየት እንችላለን ማለት ነው ዴፊኒሽን ባይ ጄነስ ኤንድ ዲፈረንስ ላይ ስንመጣ hurricane means a storm having winds of at least 73 miles per hour that originates at sea እንግዲህ እዚህ ጋር ስትመለከቱ መጀመሪያ ሁሪኬን የሚባለው ወርድ አናውቀውም ምን ብሎ አሳወቀን it's a kind of storm ነው አለ ንፋስ ያለው ንፋስን ይዞ የሚመጣ ስቶርም ነው አለን ከዛ ዲግሪውስ ማለት ብዙ አይነት ስቶርሞች ብዙ አይነት ማዕበሎች አሉ ምን አይነት ማዕበል ለምሳሌ ባህር ላይ ውቅያኖስ ላይ የሚነሳ አለ ማዕበል ዝም ብሎ እንደዚህ በረሃ አካባቢ የሚነሳ ማዕበልም አለ ብለን ስንል ምን ብሎ ስፔሲፊክ አደረገልን ማለት ነው 73 ማይል በሰዓት ውስጥ ከምን የሚነሳ ከሲ ኦሪጂኑን ወይም ደግሞ መነሻውን ከሲ አድርጎ በሰዓት 73 ማይል የሚጓዝ የሞገድ ወይም ደግሞ የማዕበል ወይም ደግሞ የንፋስ አይነት ነው ብሎ ስፔሲፊክ ያደርግልናል ማለት ነው ስለዚህ የመጀመሪያው የአንደኛው ጥያቄ መልስ ኤ ይሆናል ማለት ነው
ሁለተኛ ላይ ስንመጣ ኢኑሜሬቲቭ ዴፊኒሽን። ኢኑሜሬቲቭ ዴፊኒሽን እንግዲህ ቅድም እንደነገርኳችሁ የሆነን ሰው ወር ደግሞ የሆነን ፕሮፌሽን ሊሆን ይችላል የሆነን ነገር የሆነን ወርድ ያነሳና ይዘረዝራል፣ ሊስት ያደርጋል። ቅድም እንደነገርኳችሁ አርቲስት ማለት ምን ማለት ነው ብለን ስንጠይቅ አርቲስት ማለት ልክ እንደነንትና ያለ ልክ እንደነንትና ብሎ አርቲስቶቹን ወይም ደግሞ በዚች ምድር ላይ የምናውቃቸውን አርቲስቶች ሊስት ያደርግልናል ማለት ነው። ስለዚህ እዚህ ጋር ስንመጣ ኢንሴክት ይልናል። ኤ እና ቢ ያው ስለተመረጠ ነው። ሶሪ ቢ ላይ ቢ አልመረጥንም። ቢ ሰብስታንስ ኢዝ ትራንስሉሰንት ኢፍ ኤንድ ኦንሊ ኢፍ ወይ እንግዲህ እንደዚህ አይነት ነገር ሰብስታንስ ሶሉሽን ምናምን የሚል ነገር ካለ ሞስት ኦፍ ዘ ታይም ጊዜ አትፍቹበት የሚሆነው ኦፕሬሽናል ዴፊኒሽን ነው ማለት ነው። ኦፕሬሽናል ዴፊኒሽን ነው የሚሆነው። ቅድም እንደነገርኳችሁ በኤክስፐሪመንት ኤሪያ አካባቢ ምናምን የሚደረግ ሲሆን ከምን ጋር ይገናኛል ብያቸዋለሁ? ከኦፕሬሽናል ዴፊኒሽን ጋር ይገናኛል ብያቸዋለሁ። ሲ ላይ ስንመጣ ኢንሴክት ሚንስ ሰምቲንግ ሰች አስ ፍላይ አን አንት። ይሄ ደግሞ ክላሱን ነው የሚዘረዝርልን። ሰው ከማን ጋር ነው የሚገናኘው? ከዴፊኒሽን ባይ ሰብ ክላስ ጋር ነው። አሁን እኛ የምንፈልገው ኢኒሜሬቲቭ ዴፊኒሽን ነው። ለዚህ ነው ኤፒዶሲፈር ሚንስ ሰምዋን ሰች አስ አርስቶትል ዲ ላይ ነኝ ያለሁት። ዲስካሬት ይላል ዲሞክራተስ ለማለት ነው። ኦር ካንት እና ይሄኛው ዴፊኒሽን ደግሞ ለማን ይሆናል? ቀጥታ ለሁለተኛው ይሆናል ማለት ነው። ለሁለተኛው ኢኒሜሬቲቭ ዴፊኒሽን ላልነው ይሆናል ማለት ነው። ቢካውስ ቅድም እንዳልኳችሁ ለምሳሌ ይሄኛውን ቦታ አርቲስት ነው ብለን ብንል አርቲስት ማለት ለምሳሌ ላይክ እንደነ እንትና ብሎ ሊስት ያደርጋል ማለት ነው። ሰዎቹን ሊስት ያደርጋል። ሰዎቹን ነገር ወይም ቦታ ምናምን ሊስት ያደርጋል ኢኒሜሬቲቭ ዴፊኒሽን ሲሆን ማለት ነው። ሰው ለሶስተኛው አግኝተናል ሲ ብለን። አሁን ደግሞ ሲኖኒምስ ዴፊኒሽን። ሲኖኒምስ ላይ እንግዲህ ስንመጣ ተመሳሳይ የሆነ ወርዶችን ነው የሚጠቀመው አንድን ወርድ ዲፋይን ለማድረግ። ምንድነው የሚለን? ኢ ላይ ኢረር ሚንስ ሚስቴክ ይለናል። እንግዲህ ኢረር እና ሚስቴክ በቃ ጀስት የሆነ የቃላት ልዩነት እንጂ ብዙም እንትን የለውም ማለት ነው። ኢረር ሚንስ ሚስቴክ። ሶ ይሄ ሲኖኒምስ ናቸው ሁለቱም ኢረር እና ሚስቴክ። ስለዚህ ለአራተኛው ደግሞ ኢ ይሆናል ማለት ነው። አምስተኛ ላይ ስንመጣ ኢቶሞሎጂካል ዴፊኒሽን ነው። ዲስ ኢዝ አንሲስተር ወይም ደግሞ ኦሪጂኑን እያነሳን ዲፋይን የምናደርግበት ነው። ታሌ ይላል። ታሌ ማለት ወርድ ዛት ኤፍ ላይ ነኝ። ታሌ ኢዝ ወርድ ዛት ድራይቭስ ፍሮም ዘ ኦልድ እንግሊሽ ወርድ ታሉ ከሚል የመጣ ነው። ምን ማለት ነው? which means ቶክ ይለናል። so this is አምስተኛ ለኤፍ ለአምስተኛ ይሆናል። አምስተኛ ኤፍ ይሆናል። ስድስተኛ ቅድም እንደነገርኳችሁ ቢ ነው የሚሆነው። ማቺንግ ፓርቱን በዚህ መንገድ እንሰራለን ማለት ነው። እሺ መልሶቹ እነኝን ይመስላሉ። ቼክ አድርጓቸው እናንተ። አይ ቲንክ ፈጥኝባችሁ ከሆነ አላቅም፣ ብቻ እናንተ ፓውዝ ያደረጋችሁ በራሳችሁ እየሰራችሁ እኔ ደግሞ የምሰጠውን ከዛ ቀጥላችሁ ማየት ትችላላችሁ ማለት ነው። ወደ ፓርት 3 መተናል። መልቲፕል ቾይስ። የመጀመሪያው ጥያቄ ምንድን ነው የሚለን? which of the following is correct about fallacy of a false cause? እንግዲህ አይተናል ከላይ ትሩ ፎልስ ላይ ማለት ነውና ምንድነው የሚለን? ኤ ላይ ስንመጣ arguing that because two events occurred together one must have caused the other። ቅድም ምን ብያችኋለሁ? ቅድም ፎልስ ኮዝ ማለት የሆነ ሊንክ አለ። ከዛ ያ ሊንክ ግን ኤግዛክትሊ እንደ ኮዝ ሆኖ የሚቀርብ አይደለም። ሰው ሁለት ኢቨንቶች አሉ። ሁለቱም ኢቨንቶች ኦከር አደረጉ። ሰው አንዱ ለሌላኛው ኮዝ ሆኖ ሲቀርብ ነው የሚለን። ወይም ደግሞ የግድ ኮዝ መሆን አለበት ነው የሚለን እዚህ ጋር ላይ። ቢላ ስንመጣ claiming that a statement is true because it has not been proven false። ይሄ ከፎልስ ኮዝ ጋር ምንም የሚያገናኘው ነገር የለም። suggesting that a conclusion is valid because it is based on a majority opinion። እንግዲህ ቅድም ቫኒቲ እንደ ባንድ ወገን ላይ ምናምን ነግሬያችኋለሁ። ይሄኛው ለባንድ ወገን ነው ከሆነም ሊሆን የሚችለው። ዲ ላይ ስንመጣ ሚስ representing an opponent's argument to make it easier to attack። እንመልከታቸው። መልሳችን የሚሆነው ኤ ነው because ኤ describe የሚያደርገው the core of false cause ነው ማለት ነው። assuming a causal link exists just because things happen at the same time። ነገሮቹ at the same time happen ስላደረጉ ብቻ ብለን እንደ ኮዝ አድርገን እናቀርባለን አንደኛውን ማለት ነውና ኮዝ ሳይሆኑ ማለት ነው። እንደዚህ አይነት
አርጊመንት ሲያጋጥመን ፎልስ ኮዛ ብለን እንጠራዋለን ማለት ነው። ቢ ላይ ስንመጣ ቢ ላይ ያለው ምን ነው ዲስክራይብ የሚያደርግልን አፒል ቱ ኢግኖራንስ እንጂ ፎልስ ኮዝ አይደለም። አንድ ነገር በቃ ማለት ትሩ ነው ቢካውስ ፎልስ አድርጎ ወይም ፎልስ ነው ብሎ ፕሩቭ አድርጎ ያሳየን ሰው ስለሌለ ዲስ ኢዝ ኢግኖር ማድረግ ማለት አፒል ቱ ኢግኖራንስ ይባላል። ሶስተኛ ላይ ያለው ደግሞ ሲ ላይ ያለው ዲስክራይብ የሚያደርግልን ቅድም እንዳልኳቸው በአንዱ ሀገር ወይም ደግሞ ፖፑለም አድ ፖፑለም የሚባለው ፋላሲ ነው። ዲ ደግሞ ስትሮማን ፋላሲን ነው ዲስክራይብ የሚያደርግልን። መልሳችን ኤ ይሆናል። ሁለተኛ ጥያቄ in which of the following fallacies of relevance do an arguer distorts its opponent's view and then attacks the distorted argument during a debate between two sides? ምንድነው የሚለው ጥያቄው ሁለት ሰዎች አሉ ዲቤት የሚያደርጉ አንደኛው አርጊውረም ደግሞ አንደኛው ዲቤት ከሚያደርጉት አንደኛው ሰው ምን ያደርጋል የሰውየውን ቪው ምን ያውን አመለካከቱን ምን ያደርጋል ኦፖዝ ያደርጋል ማለት ነው። ኦፖዝ ያደርጋል ወይም ዲስቶርት ያደርጋል። ለምንድን ነው ይህን የሚያደርገው? ፋላሲ እየፈጸመ ነው ማለት ነው። ሰውየውን አታክ ያደርጋል፣ አርጊመንቱን ዲስቶርት ያደርጋል። እንደዚህ አይነት ፋላሲ ምን አይነት ፋላሲ ነው? ሚሲንግ ዘ ፖይንት፣ ሬድ ሄሪንግ፣ ስትሮማን ፋላሲ፣ ፋላሲ ኦፍ አክሲደንት። መልሳችን የሚሆነው ሲ ይሆናል ማለት ነው። ቢካውዝ ሌላ ያለውን ስንመለከት ምንድነው የሚለው ሚሲንግ ዘ ፖይንት ኦከርስ when premises support one conclusion but a different irrelevant one is drawn። ምንድነው የሚለን ሚሲንግ ዘ ፖይንት ኦከር የሚያደርገው ፕሪሚስሱ አንድን ኮንክሉዥን ምን ያደርጋል? ሳፖርት ያደርጋል። ነገር ግን ኢትስ ዲፈረንት ማለት ነው፣ አይገናኙም። ኮንክሉዥን እና ፕሪሚስሱ ፖይንቱን ሚንስ አድርጎ እንደ ኮንክሉዥን የማይሆነው ነገር እንደ ኮንክሉዥን አድርጎ ሲያቀርብ ኦር ደግሞ የተናጋሪውን ኢንቴንሽን ሲስት ሚሲንግ ዘ ፖይንት ይባላል። ሬድ ሄሪንግ ላይ ስንመጣ ቼንጂንግ ዘ ሰብጀክቱን ቼንጅ ማድረግ ነው። ኦር ደግሞ የተነገረ ያለውን ነገር ወይም ደግሞ የተወራ ያለውን ነገር ቼንጅ ማድረግ። ሲ ላይ ደግሞ ስንመጣ ምንድነው ስትሮማን ዲስ ኢዝ በትክክል መልስ የሚሆነው ይሄ ማለት ስትሮማን ማለት ቢልት ባይ ዲስቶርቲንግ አን ኦፖነንትስ ፖዚሽን ቱ ሜክ ኢት ኢዚየር ኦር ቱ ኖክ ዳውን ሰውየውን ለመንካት ሰውየውን ለመጣል ሐሳቡን ምን ማድረግ አታክ ማድረግ ማለት ነው። ዲ ላይ ስንመጣ ፋላሲ ኦፍ አክሲደንት ነው። ይሄ ደግሞ ከጀነራል ሩል ተነስተን ስፔሲፊክ የሆነን ኬዝ ምን ዳስስ ምን ነካካ ምናምን ከሆነ ነው መልሳችን ሲ ይሆናል። ሶስተኛ ላይ ምንድነው የሚለን ጊቭን አለን የተሰጠን አርጊመንት don't advise me to save too much when you haven't saved anything being you started work since 1998 what kind of fallacy is committed? ምንድነው የሚለው የሆነ ሰው አለ የሆነ ሰው እናንተን እባክህ ለለምን ገንዘብ ቆጥብ ብሎ ሲመክራችሁ እናንተ ምን ብላችሁ ትመልሱለታላችሁ? ቆጥብ ብለህ እኔን አትንገረኝ ወይም ደግሞ ቆጥብ ብለህ እኔን አትምከረኝ። ቢካውዝ አንተ ራስህ ከ1998 ጀምሮ ስራ ከጀመርክበት ከ1998 ጀምሮ መቼ ቆጠብከው ነው እኔን ቆጥብ የምትለኝ? ዩቱ ፋላሲ ማለት ነው፣ ወይም ደግሞ ቱ ቆቂው ይባላል። እና ይህ በጣም ለመለወጥ የማያስብ ቆቅ የሆነ ሰው ነው። እና ብዙ ጊዜ እንደዚህ እንላለን የሆኑ ሰዎች ሲመክሩን እንዴ እሱ ራሱ ማን ሆኖ ነው እኔን የሚመክረኝ አይነት ነገር ማለት ነው። አንተ ራስህ ዩቱ ላይክ ዛት። ሶ መልሳችን ዲ ይሆናል ማለት ነው። አራተኛ ላይ ስንመጣ አሁንም ጊቭን አለን ታክስስ አር አንጀስት። እቺን ነገር በደንብ አድርጋችሁ ያዙልኝ። ምንድነው የሚለው ታክስስ አር አንጀስት ቢካውዝ ታክስስ አር አንፌር ምን ይለናል? ታክስስ አር አንጀስት ቢካውዝ ታክስስ አር አንፌር ቱ ዘ ፒፕል ሁ ሃቭ ቱ ፔይ ዘም። እንግዲህ ሁለቱ ነገሮች ብቻ ያዙልኝ። አሁን በቃ የሆነ ታክስ አንጀስት ነው አለ ምክንያቱም ብሎ አሁን ከዚህ በኋላ የሚያቀርበው ነገር ወይም የሚያቀርበው አርጊመንት ታክስ አንጀስት ለመሆኑ በቂ የሆነ ማስረጃውም በቂ የሆነ መረጃ መሆን አለበት። ግን ምንድን ያደረገው ሰውየውም ተናጋሪው እዚህ ጋር ምንድን ያደረገው? ይህንን ገለበጠው ማለት ነው። ገለበጠው በቃ አንጀስት የሚለውን አንፌር ገለበጠው ማለት ነው። ሶ ቤጊንግ ዘ ኩዌስችን አፒል ቱ ኢግኖራንስ እዚህ ምንም አይሰራም። ኮምፕሌክስ ኩዌስችን ምንም አይሰራም። አፒል ቱ ፒቲ ምንም አይሰራም። ቤጊንግ ዘ ኩዌስችን ነው የሚሆነው። ቤግ አደረገው ዞሮ ማለት ነው፣ መልሶ ዞሮ። ስለዚህ መልሳችን ኤ ነው የሚሆነው ማለት ነው። ስለ ኮምፕሌክስ ኩዌስችን፣ ስለ ኢግኖራንስ፣ ስለ
አፒል ቱ ፒቲ እዚህ ጋር ብዙም አላወራላችሁ። ለምንድን ነው? ከዚህ በፊት በጣም ብዙ እያወራንባቸው ስለመጣን ማለት ነው። እና እናንተ ፖዝ ያደረጋችሁ እዚህ ጋር መመልከት ትችላላችሁ። ፕላስ ደግሞ ይሄንን ፋይል ከፈለጋችሁ በቴሌግራም ግሩፓችን ላይ ሄዳችሁ ማግኘት ትችላላችሁ ማለት ነው። ብዙ ፋይሎችም እዛ ጋር ታገኛላችሁ ማለት ነው። ቤተሰብ ብትሆኑ አዲስ ቪዲዮ ሲለቀቅ ኖቲፊኬሽን ይገባላችኋል። ፕላስ ደግሞ እስካሁን ይህንን ቪዲዮ ላይክ ካላደረጋችሁት ላይክ አድርጉት፣ ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ አድርጉ እያልኳችሁ አምስተኛ ላይ ስመጣ አሁንም ጊቭን አለን። ከበደ ኦፍ ኮርስ አይ ዋንት ቱ ዩዝ ዩር ኮምፒውተር ላተር ኦን አፍተር ኦል አይ አም ሹር ዩ ውድ ናት ዋንት ዩር ፋዘር ቱ ሂር ዛት ዩ ድራንክ ቱዴይ ደ ፋላሲ ኮሚትድ። ይህ ምንድን ነው የሚለው? ከበደ የሚባል ጓደኛ አላችሁና ከዛ የእሱን ኮምፒውተር መጠቀም ፈለጋችሁ፣ ፒሲውን መጠቀም ፈለጋችሁና አንተን ፒሲ ለበኋላ ፈልጓለሁ፣ ከዛም በኋላ ምን አይነት ሪዝን ታቀርባላችሁ ማለት ነው። መቼም ያው ባለፈውም ደግሞ የጠጣውን ዛሬ የጠጣውን ነገር ወይም ደግሞ የጠጣከውን ፋዘር እንዲያውቅብን የምትፈልግ አይመስለኝም ትሉታላችሁ ማለት ነው። ከቤም ያው እንግዲህ ፋዘርን ስለሚፈራው ምን ያደርጋል ማለት ነው? እንካ ብሎ አሳልፎ ይሰጣችኋል ማለት ነው። እና አስፈራራችሁት ማለት ነው። እና ስለዚህ አፒል ቱ ፎርስ ይሆናል ማለት ነው። ፋላሲ በጣም ደስ የሚል ትምህርት ነው። በደንብ ስታነቡት ለፈተና ብቻ ሳይሆን ሞር ለመረዳት ለእውቀት ይጠቅማል። ቢኮዝ አይታወቅም ወደፊት የተለያየ ስፍራ ላይ ፋላሲ ሰዎች አታክ ያደርጓቸዋል በፋላሲ። በዚህ ጊዜ ፋላሲ እንደሆነ ስታውቁ እንዴት እናንተ ደግሞ ያንን ሰው መልሳችሁ የመልስ ምት መስጠት እንዳለባችሁ ጭምር የምትረዱበት ነገር ስለሆነ ፕሊስ ፋላሲን ስትማሩ ለእውቀት ይሁን፣ ፕላስ ለእውቀት ይሁን። ፈተና ፕላስ እውቀት ማለት ነው። እና አንዴ እንትን ብላችሁ የሚያመልጣችሁ ነገር መሆን የለበትም ልላችሁ ፈልጌ ነው። እንዳይረዝምባችሁ እዚህ ጋር ብናበቃ መልካም ይመስለኛል። ለዚህ ጥያቄ መልሱ ቢ ነው የሚሆነው። ቀጣይ አይ ቲንክ 14 ጥያቄ ምናምን የቀረን 15 ጥያቄ ፕላስ 20 ጥያቄ ነው የቀረን። እስካሁን ወደ 21 የሚደርሱ ጥያቄዎችን ሰርተናል። ቀጣይ በፓርት 2 ቪዲዮ እስከምንገናኝ ድረስ ይህንን ቪዲዮ ከተመቻችሁ በድጋሚ ላይክ አድርጉት። ከወደዳችሁት ጠቃሚ መስሎ ከታያችሁ ደግሞ ለጓደኞቻችሁ ሼር አድርጉላቸው። መልካም የትምህርት ሳምንት ይሁንላችሁ።